አማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር ከስርዓቱ ጦር በመክዳት ፋኖን የተቀላቀሉትን የሰራዊት አባል የአማራ ፋኖ የትግል ዓላማ በተመለከተ የፖለቲካ ግንባታ በመስጠት ወደ አማራ ትግል በፍላጎታቸው እንዲቀላቀሉ ተደርጓል። ከሰኔ 10 እስከ ሰኔ 13 ድረስ ከአብይ አህመድ ዙፋን ጠባቂነት ወደ ፋኖ ሙሉ ጥቃቸውን ከነፍስ ወከፍ እስከ ቡድን መሳሪያ በመያዝ የተቀላቀሉት 16 የሰራዊት አባላትን ትላንት ሰኔ 14 2018 ዓመተ ምህረት የአማራ ፋኖ ብሔራዊ ንቅናቄ ምክትል ህዝብ ግንኙነት መምሪያ ኃላፊ አርበኛ መሐመድ ሞገስ የአማራ ፋኖ ወቅታዊ የትግል ሁኔታ፣ ትግሉ የደረሰበትን ደረጃ፣ የአማራ ፋኖ በደምና አጥንቱ ስለመሰረተው መሪ ድርጅት አፋብን የትግል አቋም፣ የምርኮኛ አያያዝና የድርጅታችን የዲፕሎማሲ ቅቡልነት እንዲሁም ውጊያውን እንዳሸነፍን የሚያመላክቱ ማሳያዎችንና ጦርነቱም ያለ ጥርጥር በስኬትና በድል እንደምናሸንፍ ያሉት መልካም አጋጣሚዎችንና መሰል ጉዳዮችን ከስርዓቱ ከድተው ፋኖን የተቀላቀሉ የሰራዊት አባላትን ከላይ በተዘረዘሩ ጉዳዮች የፖለቲካ ግንባታ ሰጠው ወደ ክፍለ ጦሩ መደበኛ ሰራዊት እንዲቀላቀሉ ተደርገዋል ሲል የ35ኛ ክፍለ ጦር ህዝብ ግንኙነት መረጃውን አደርሰዋል። ነጎድጓድ ክፍለ ጦር የህክምና ባለሙያዎችን አስመረቀ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዛጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ላለፉት ተከታታይ ወራት በንድፈ ሐሳብና በተግባር ያሰለጠናቸውን የህክምና ባለሙያዎችን አስመረቀ። በምረቃ ስነ ስርዓቱ ላይ እንደተገለጸው ይህ ስልጠና በክፍለ ጦር ውስጥ ቀደም ሲል የነበረው የህክምና ባለሙያዎችን እጥረት በእጅጉ ለመቅረፍ አስተዋጽኦ እንደሚያደርግ ተጠቁሟል። የምረቃ ስነ ስርዓቱን በንግግር የከፈቱት የነጎድጓድ ክፍለ ጦር ዋና መሪ አርበኛ አምባሳደር ጌጤ የስልጠና ተቋሙ ፕሮፌሰር አስራት የህክምና ቡድን ተብሎ መሰየሙን ገልጸው ስያሜውም ታላቁ የህክምና ሊቅ ፕሮፌሰር አስራት ወልደየስን ለማሰብና ለማክበር እንደሆነ አስረድተዋል። በተጨማሪም የፕሮፌሰር አስራት ወልደየስን የህይወት ታሪክ ባጭሩ በማቅረብ ለአማራ ህዝብ የከፈሉት መስዋዕትነትና አስተዋጽኦ ለታዳሚዎቹ አብራርተዋል። በተለያዩ ፕሮግራሞች የታጀበው የምረቃ ስነ ስርዓት ላይ የተገኙት አርበኛ ሞጆ አዳነ የክፍለ ጦሩ የፖለቲካ መምሪያ ኃላፊ፣ አርበኛ ስራ አለቃ በቃሉ ማሙ የክፍለ ጦሩ የህዝብ አስተዳደር መምሪያ ኃላፊ እና አርበኛ አብርሃም ዳኛቸው የክፍለ ጦሩ ምክትል ወታደራዊ አዛዥ ለተመራቂዎች እንኳን ደስ አላችሁ መልእክት በማስተላለፍ ስለ ምረቃው አስፈላጊነት ሀሳባቸውን አካፍለዋል። በተጨማሪም እንግዳ ተናጋሪ ሆነው የተገኙት ዶክተር አብደላ እንድሪስ ለተመራቂዎቹ የእንኳን ደስ አላችሁ መልእክት አስተላልፈው ፕሮፌሰር አስራት ወልደየስ ሐኪም፣ ፓይለት፣ የሰብአዊ መብት ተሟጋችና ፖለቲከኛ እንደነበሩ ጠቅሰው ተመራቂዎቹም ሐኪሞችና ወታደሮች እንደመሆናቸው ከማንኛውም አድሏዊ አሰራር ነጻ ሆነው ሙያቸውን በስነ ምግባርና በህሊና እንዲያገለግሉ አሳስበዋል። እንዲሁም በአስቸጋሪ ሁኔታ ውስጥ ስልጠናውን ለሰጡት አርበኛ ሐኪም ፍቅረ ማርያም ታየ ምስጋናቸውን አቅርበዋል። በመጨረሻም የክፍለ ጦሩ ዋና ወታደራዊ አዛዥ አርበኛ መስፍን ኃይሉ የቀጣይ ስራ አቅጣጫዎችን በማስቀመጥ ለተመራቂዎቹ የምርቃ ሰርተፊኬት ተበርክቶ የምርቃ ፕሮግራሙ ተጠናቋል። በሌላ በኩል የህወሓት ታጣቂዎች በአፋር ክልል ሰሜናዊ መጋላ ወረዳ በከባድ መሳሪያ የታገዘ መጠነ ሰፊ ጥቃት በመክፈት አፍዳባ፣ አሙማ፣ ባዳንታም፣ አሸዴ፣ አዲቦራና ምስራ የተባሉ መንደሮች በቁጥጥራቸው ስር ማስገባታቸው ታውቋል። ህወሓት እንደ አዲስ በአፋር ክልል ተኩስ መክፈቱ ነው የተሰማው። የህወሓት ታጣቂዎች በአፋር ክልል ሰሜናዊ ክብላት ተረሱ ዞን መጋላ ወረዳ ሄና አራዱ በተባሉ ቀበሌዎች ላይ ሰኔ 14 ቀን 2018 ዓ.ም ጀምሮ በከባድ መሳሪያ የታገዘ ተኩስ መክፈታቸው ታውቋል። ታጣቂዎቹ መጋለና መጋሌ አባላን መስመር ለመቆጣጠር ዓላማ ያደረገው ጥቃት ነው የከፈቱት ነው የተባለው። ጥቃቱ በሞርተርና በሌሎች ከባድ መሳሪያዎች ሽፋን የታገዘ ሲሆን በዚህም በብልጽግና መከላከያ ሰራዊትና በአፋር ክልል ልዩ ኃይሎች ላይ ከባድ ጉዳት መድረሱ ተሰምቷል። በአካባቢው በሚገኘው የአፋር ክልል የጸጥታ ኃይሎች ካምፕ ላይ ባነጣጠረው በዚህ ውጊያ ከተደመሰሱ የክልሉና የፌደራል ወታደሮች በተጨማሪ በካምፑና በአካባቢው ከባድ ቁሳዊ ጉዳት መድረሱ ታውቋል። ከትናንት በስቲያ ጀምሮ እየተደረገ ባለው ውጊያ ባዳኒታም፣ አሸዴ፣ አዲቦና ምስራ የተባሉ መንደሮች በህወሓት ታጣቂዎች ቁጥጥር ስር የገቡ ሲሆን በአካባቢው መደበኛ የስልክና ኢንተርኔት አገልግሎት መቋረጡም ተሰምቷል። ውጊያው በዛሬው ዕለት ሞቅ ቀዝቀዝ እያለ ቀጥሏል ነው የተባለው። መረጃችን ሲቀጥል በሰሜን አሜሪካ የሚገኙ 36 የአማራ ማህበራት ተሰባስበው የአማራ ማህበራት ትብብር በአሜሪካ መሰረቱ። በሰሜን አሜሪካ የሚገኙ 36 የአማራ ማህበራትና ድርጅቶች የአማራን ህዝብ የጋራ ጥቅም ለማስከበር የተቀናጀ የሥራ መዋቅር ለመፍጠርና በአንድ ድምጽ ለመንቀሳቀስ በአንድነት ተሰባሰቡ። ድርጅቱ የአማራ ማህበራት ትብብር በአሜሪካ አማትአ የተሰኘውን ጥምረት መመስረታቸውን ይፋ ያደረጉ ሲሆን በጥምረቱ ከመጋቢት ወር ጀምሮ የመግባቢያ ሰነድ በመፈራረም የተቀናጀ ስራ ሲሰራ መቆየቱን አስታውቀዋል። የአማራ ማህበራት ትብብር በአሜሪካ ስራውን በህጋዊ ቻርተር በመምራት ላይ የሚገኝ ሲሆን ከሰኔ 7 ቀን 2018 ዓ.ም 7 አባላት ያሉት የሥራ አስፈጻሚ ኮሚቴ በመምረጥ በይፋ ወደ ተግባር መሸጋገሩ ታውቋል። ይህ ጥምረት የአማራን ህዝብ መብት፣ ደህንነትና ህልውና የሚመለከቱ ጉዳዮች ላይ በብሔራዊና በዓለም አቀፍ መድረኮች የተቀናጀ ስራ ለማከናወን እንዲሁም ሰብአዊ ድጋፎችን ለማስተባበር ከፍተኛ ትኩረት ሰጥቶ እንደሚንቀሳቀስ ገልጸዋል። በዚሁ መሰረት ትብብሩ በአሜሪካ የሚገኙ የአማራ ተወላጆችንና ወዳጆችን በማስተባበር የመጀመሪያው መጠነ ሰፊ የሰብአዊ ድጋፍ መርሃ
ግብር አዘጋጅተዋል። ከሰኔ 20 እስከ ሰኔ 27 ቀን 2018 ዓ.ም በሚኒሶታ በሚካሄደው 43ኛው የኢትዮጵያውያን ስፖርትና ባህል ፌስቲቫል ላይ በጦርነት በመፈናቀል በረሃብ እና በተለያዩ ሰብአዊ ቀውሶች ምክንያት ለከባድ ችግር የተጋለጡ ወገኖችን ለመደገፍ የገንዘብ ማሰባሰቢያ መርሃ ግብር መዘጋጀቱን ጥምረቱ በይፋ አብስሯል። አማታ በሰጠው መግለጫ በሰው ሰራሽ ግጭቶች ሳቢያ ለተፈናቀሉና ለተጎዱ ወገኖች የሚደረገው ድጋፍ ለወገኖች የተስፋና የእፎይታ መልእክት እንደሚሆን ጠቁሞ ሁሉም የአማራ ተወላጅ ኢትዮጵያውያንና ሰብአዊነት የሚሰማቸው ወገኖች በዚህ ክቡር ተግባር ላይ በንቃት በመሳተፍና የአቅማቸውን ድጋፍ በማድረግ እንዲተባበሩ ጥሪ አቅርቧል። ጥምረቱ ዛሬ የሚደረገው የትብብርና የእርዳታ እጅ ለነገ የተሻለ ተስፋ እንደሚገነባና የህዝብ ነጻነትና አንድነት እንደሚያጠናክር በመግለጽ መልእክቱን አጠቃሏል።